ከኢሳያስ ምን አግኝታችሁ ነው ስትሏቸው ግን ባርነት ነው የሚሉት። ልመናና ድህነት፣ ከሰው በታች መሆን፣ ከሀገር በታች መሆን፣ የራስህን ገንዘብ እንዳታንቀሳቀስ የምትከለከልበት ሀገር፣ ልደት ለማክበር ቀበሌ ሂደህ የምታስፈቅድበት ሀገር። መደበኛ እስር ቤት የሚባል የለም። ኤርትራ ውስጥ መደበኛ እስር ቤት ማለት ራሱ ኑሮ ነው። ኤርትራ ውስጥ ኑሮ መደበኛ እስር ቤት ነው። በቃ ሀገሩ መደበኛ እስር ቤት ሀገሩ ነው። የበረሃ እንስሳት አሉ ዝም ብለው የሚበረግጉ ድንጉጥ የሆኑ እንስሶች። ልክ እንደነዛ እንስሶች ስብ የለውም ይላሉ። በቃ አይወፍርም። በስጋት ስለሚኖር በድንጋጤ ስለሚኖር ያገኘውን ሁሉ በድንጋጤ እየመታ እየገደለ ነው። የጸገዴንና የጠገዴን የወሰን ችግር የባህሪና የህወሓት አመራሮች በጋራ ተነጋግረን ዳግም ላይመለስ ለመጨረሻ ጊዜ መፍትሄ ሰጥተነዋል። እንኳን ደስ አላችሁ። ዶክተር አብይ አንዱን ሚኒስትር ስም መጥቀስ አልፈልግም ማለት አንዱን ያሉትን ሚኒስትሮች ውሰዱና አንዱን ሚኒስትር በጥፊ ሲመታ ብትመለከቱ ወይም ደግሞ እንደዛ ያደርጋል ቢባል የጦር ጀነራሎቹን በጥፊ የሚመታ መሪ ስማት እንጂ መናገር አይፈቀድልም። የሻዕቢያ ሲስተም እንደዚህ ነው። ይሰማሉ፣ የተዋሉትን ይተገብራሉ። አፍ መክፈት ሀገር ስታጎሳቁሉ ስትዘርፉ የነበራችሁ ባንዳዎችና የጠላት ተላላኪዎች ዛሬ የትግራይ ተቆርቋሪ፣ የአማራ ተቆርቋሪ፣ የኦሮሞ ተቆርቋሪ መስላችሁ ለመምጣት አትሞክሩ። ማንነታችሁን ትላንትናችሁን ስንፈትሽ እናገኘዋለን። ኢሳያስ ጀነራላቸውንም በጥፊ ይመታሉ፣ ሚኒስትራቸውንም በጥፊ ይመታሉ። የተረፈው አንድ ፕሮፌሰር ብርሃኑ በጣም በሚያሳዝን ሁኔታ አንዳርጋቸው ጽጌም ተመልሶ ሂዶ የሻዕቢያ ቡችላ ሆኗል። ነአምን ዘለቀም እንደለመደው የሻዕቢያን ፍርፋሪ እየለቀመ የሚኖር ሰው መሆኑን አሁን በሚያደርጋቸው እንቅስቃሴዎች እያየን። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ። የዛሬውን ዕለታዊ መደበኛ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን እንደተለመደው በሶስት ዋና ዋና ርዕሶች ላይ ቆይታ የምናደርግ ነው የሚሆነው። ከነዚህ ከምንወያይባቸው ሶስት ነጥቦች መካከል በቀዳሚነት የምንመለከተው በትላንትናው ዕለት የምርጫ መወዳደሪያ አርማውን እና ማኒፌስቶውን ይፋ ያደረገውን የብልጽግና ፓርቲን የተመለከተ መረጃ ይኖረናል። እንግዲህ የብልጽግና ፓርቲ የመወዳደሪያ አርማዬ የስንዴ ነዶ ነው ሲል የስንዴ ነዶን በምርጫ መወዳደሪያ ምልክትነት ይፋ አድርጓል። የባለፈው ዓመት 2013 ዓ.ም በነበረው ምርጫ ላይ የነበረው የመወዳደሪያ አርማቸው አምፖል እንደነበር ይታወቃል። ያ ለምን ተቀየረ? የስንዴ ነዶ ምልክትነት ውስጥ ትርጉሙስ ምንድነው የሚለውን ጉዳይ አጠር ባለ መልኩ የምንቃኝ ነው የሚሆነው። በሁለተኛ ደረጃነት የምንመለከተው እንግዲህ አቶ ገዱ አንዳርጋቸው ባለፈው በጽሁፍ የሰጡትን የእምነት ክህደት ቃላቸውን ጠቅላይ ሚኒስትር ዶክተር አብይ በተናገሩት ንግግር ላይ ተንተርሰው ማለት ነው ያንን በደብዳቤ የጻፉትን በተሻለ መልኩ እንደገና በቪዲዮ መጥተው የእምነት ክህደት ቃላቸውን ሰጥተዋል። አቶ ገዱ ምን አሉ? እሱንም በፕሮግራማችን የምንመለከተው ነው የሚሆነው። በሶስተኛ ደረጃ የምንቃኘው እንዲሁ ከአቶ ገዱ አንዳርጋቸው ጋር ተያይዞ ያለ ጉዳይ ሲሆን አቶ ገዱ አንዳርጋቸው መቼ ነው የካዱት? አቶ ገዱ መቼ ካዱ? እንዲክዱስ ደግሞ ያደረጋቸው ምክንያት ምንድነው? አቶ ገዱና የሻዕቢያ መንግስት ያላቸው ግንኙነት ከመቼ ጀምሮ የት ደረሰ የሚለውን ጉዳይ የምንቃኝበት ፕሮግራም ነው የሚኖረን። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም ለማስታወስ እወዳለሁ። ማንኛውንም አይነት አስተያየትና መረጃ ለማቀበል ለምትፈልጉ ቤተሰቦቻችን ከታች በምናስቀምጠው የዋትስአፕ ስልክ ቁጥራችን ላይ ልትደውሉልን እንዲሁም ደግሞ መልእክት ልታቀብሉን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ እንድትቆዩም በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ።
እንግዲህ ወደ ቀዳሚው አጀንዳችን ወይም መወያያ ነጥባችን ስንገባ በትላንትናው ዕለት የብልጽግና ፓርቲ የመወዳደሪያ አርማውንና ማኒፌስቶውን ይፋ ማድረጉን ሰምተናል። እንግዲህ ማኒፌስቶቸውን አንብበን ምን ይዘት አለው፣ ምን አይነት የፖለቲካ መታገያና ማታገያ ነጥቦችን ይዟል፣ ያሳካ የሚያስባቸውስ የሚሄድባቸው መንገዶች እስከዚህ በኋላ ምን ይመስላሉ የሚለውን ጉዳይ ማኒፌስቶውን ካነበብን በኋላ የምንነጋገርበት ይሆናል። ነገር ግን የብልጽግና ፓርቲ የመወዳደሪያ አርማው ደግሞ ባለፈው 2013 ዓ.ም በነበረው ምርጫ ላይ የነበረውን የአምፖል ምልክታቸውን ቀይረው የስንዴ ነዶ ይዘው መጥተዋል። የአምፖል ምልክቱ እንግዲህ በዛን ጊዜ በነበረው ሁኔታ የአባይ ወይም የህዳሴ ግድብን እናስታውሳለን። ከህዳሴ ግድብ ጋር ተያይዞ ዋናው የሀገሪቱ ትልቁ አጀንዳ ህዳሴ ግድብን ማጠናቀቅ ስለነበር ለኢትዮጵያም ብርሃን የሚበራበት ዓመት ወይም ደግሞ የምርጫ ዘመን ይሆናል በሚል እሳቤ ያንን የአምፖል ምልክት መርጠው እንደነበር እናስታውሳለን። አሁን የህዳሴ ግድብ ተጠናቋል። ህዳሴ ከግብ ደርሶ ዛሬ ኤሌክትሪክ ማመንጨት ጀምሯል። ስለዚህ አሁን ደግሞ ዋናው አጀንዳው ወደ አግሪካልቸር ይዞራል ማለት ነው። አግሪካልቸር ላይ እንግዲህ ብልጽግና ፓርቲ ካሳካቸው ትልቅ ስራዎች መካከል ወይም የኢትዮጵያ መንግስት ካሳካው ትልቁ ስኬት ውስጥ የስንዴ ምርትን በሀገር ውስጥ ወይም ለሀገር ውስጥ አቅርቦት በቂ የሆነ ምርት እንዲመረትና የክረምትና የበጋ ስንዴ በሚል በተደጋጋሚ የሚመረተው የስንዴ ምርት ኢትዮጵያን ከውጭ ታስገባ የነበረውን የስንዴ አቅርቦት አስቀርቶ የሀገር ውስጥ አቅርቦታችንን በሀገር ውስጥ ምርት መተካት መቻላችንን እንደ ትልቅ ስኬት የምናየውና በዛም ደረጃ ብልጽግና ፓርቲ የምግብ ፍላጎትን በራስ አቅም የማሟላትና ከልመና የመውጣት አጀንዳውን ያሳካበት 5 ዓመት እንደመሆኑ መጠን አሁን ያንን ስኬት ለማሳየት ይመስላል የስንዴ ነዶ እንደ መወዳደሪያ አርማ አድርጎ ይዞ መጥቷል። ለማንኛውም የብልጽግና ፓርቲ የመረጠው አርማ ከስኬቱ አንጻር ካስመዘገበው ድል አንጻር ትክክለኛ ምልክት ነው ብለን እናስባለን። አብቹ እዚህ ላይ በምትመለከቱት ፎቶ ላይ እንግዲህ የስንዴ ማሳ ውስጥ ገብቶ የበጋ ስንዴ ሲመረት ያወራውን የተናገረውን በተግባር ተግባራዊ ሆኖ ሲመለከተው እነዚህን የስንዴ ነዶዎች በእጁ ይዞ እየተመለከተ ያየንበት ፎቶግራፍ ነበረ። እንግዲህ ይህንኑ በቀጥታ የስንዴ ነዶውን እንደውም ከዚሁ ላይ ከሱ እጅ ላይ ያለውን ፎቶ የወሰዱት ነው የሚመስለው እና ባሳካው ስኬት አንጻር ባለፈው የምርጫ ውድድር ዘመኑ መብራት ወይም አምፖል ነበር ምልክቱ። ያንን የኤሌክትሪክ ፍላጎት ለኢትዮጵያ አሳክቷል። አሁን ደግሞ በስንዴ ምርት ከራሱ አልፋ ለሌሎች መደገፍና መርዳት የምትችልን ሀገር እውን ለማድረግ ባለው ራዕይ መሰረት የስንዴ ነዶን ምልክት አድርጎ ይዞ መጥቷል። ከ5 ዓመት በኋላ ምን አይነት ምልክት ይኖራል? እሱን ደግሞ ምናልባት ወደ ኒውክሌር እና ወደ ኤአይ ምልክት ሊዞር ይችላል ብለን እንጠብቃለን። ማኒፌስቶአቸውን አንብበን በሌላ ፕሮግራም የምንመለስበት ነው የሚሆነው። እንግዲህ በሁለተኛ ደረጃ የምንመለከተው አቶ ገዱ አንዳርጋቸው ከዚህ በፊት ባለፈው ሳምንት ማለት ነው ጠቅላይ ሚኒስትር ዶክተር አብይ በፓርላማ ላይ በነበራቸው ቆይታ ከኤርትራ ጋር በነበረው ግንኙነት በተለይ በጦርነቱ ሰሞን የነበረው ሂደት ምን እንደነበር አንስተው ጦርነቱ ወይም ደግሞ ከኤርትራ ጋር ልዩነት ወይም ግጭት መፈጠር የጀመረው የባህር በር ጥያቄ ባነሳንበት በአሁኑ ወቅት ሳይሆን ገና የሰሜኑ ጦርነት በተነሳበት ሰዓት ህወሓት ጋር በነበረው ግጭት የሰሜን ዕዝ ተጠቅቶ የኤርትራ ሰራዊት በዛ በኩል የመግባት እድል ሲያጋጥመው ትግራይ ውስጥ ገብቶ ይፈጽማቸው በነበሩ ሰብአዊ መብት ጥሰቶችና የተለያዩ የዘረፋ እንቅስቃሴዎች ከግጭት ወደ ግጭት እንድንገባ ያደረገን ክስተት ነበር ሲሉ ይህንንም ጉዳይ ለማስቆም የኤርትራ መንግስት ሰራዊቶቹን በትግራይ ህዝብ ላይ የሚፈጽሙትን ግፍና በደል እንዲያስቆሙ የተለያዩ ሽማግሌዎችን ልኬ ነበር፣ መልእክተኞችን ልኬ ነበር፣ ከነዛ ውስጥ አንዱ አቶ ገዱ አንዳርጋቸው ናቸው ሲሉ በተናገሩት ነገር ላይ ተንተርሰው አቶ ገዱ አንዳርጋቸው ዘግይተውም ቢሆን ከ2 ከ3 ቀናት በኋላ በደብዳቤ እሳቸው ሳይጽፉት ሌሎች ጽፈው የሰጧቸውን ደብዳቤ ለጥፈው ለመካድ ሞክረው ጠቅላይ ሚኒስትሩ ያሉትን ነገር ግን በጽሁፋቸው ውስጥ አዎ ወደ ኤርትራ ሄጃለሁ፣ የሄድኩትም ደግሞ የኤርትራ ሰራዊት በትግራይ ህዝብ ላይ የሚፈጽመውን ሰብአዊ መብት ጥሰት እና የተለያዩ ካላስፈላጊ ድርጊቶች እንዲቆጠብ መልእክት አድረስ ተብዬ ሄጄ ነበረ ሲሉ አምነዋል። ያንን በጽሁፍ ያመኑትን በምን አረጋገጡ? በትላንትናው ዕለት ሪዮት የሚባለው
የሻዕቢያ አፈቀላጤ የሆነው ወይም የኢትዮጵያ ጠላት የሆነው ያ ቴዎድሮስ የሚባለው ሰውዬ ማየትም መስማትም የተሳነው ሰው ማለት ነው። የሱ ሚዲያ ላይ ቀርበው በተናገሩት ነገር በጽሁፍ ያመኑትን በቃላቸው በድጋሚ እንደውም በተሻለ ሁኔታ አረጋግጠውልናል። አቶ ገዱ ያሉትን ነገር ልጋብዛችሁና ተመልሼ እመጣለሁ። ጠቅላይ ሚኒስትር ዶክተር አብይ ቃል በቃል የተናገሩትን ነገር ህዝቤን አታጎሳቁሉ፣ ከምታደርጉት የጥፋት እንቅስቃሴ ታቀቡ ብለህ ንገርልኝ ብዬ ገዱን ነገር ልኬዋለሁ ብሎ በተናገሩት መሰረት አቶ ገዱ አንዳርጋቸው የትግራይ ህዝብ ላይ የኤርትራ ሰራዊት ይፈጽማቸው የነበሩ የሰብአዊ መብት ጥሰቶችንና ረገጣዎችን አላስፈላጊ እንቅስቃሴዎችን እንዲያስቆም ማስጠንቀቂያ ይዤ ሄጃለሁ። ያውም ማስጠንቀቂያ ብለው ነው የተናገሩት በዚህ ቪዲዮ ላይ። ጠቅላይ ሚኒስትሩም ያሉት ምንድነው? በቀጥታ የትግራይ ህዝብ ላይ የምትፈጽሙትን ግፍና በደል አቁሙ፣ ጠላታችን ህወሓት እንጂ የትግራይ ህዝብ አይደለም ብለው መልእክት እንደላኩ የተናገሩት ጠቅላይ ሚኒስትር አቶ ገዱ አንዳርጋቸው ባለፈው በደብዳቤያቸው ሊክዱ የሞከሩትን ዳር ብለው ነገር ግን መካድ አቅቷቸው ያመኑትን ነገር በጽሁፋቸው አሁን ደግሞ በቃል በቪዲዮ መጥተው በራሳቸው አንደበት አረጋግጠውልናል። ይህንን ቃል የሰጠ ሰው በዚህ ደረጃ እውነታውን የሚያውቅ ሰው የጠቅላይ ሚኒስትሩን ስም ለማጠልሸት ብቻ አጉል በኪሳራ የሚመጣ የፖለቲካ ትርፍ አገኛለሁ ተብሎ በዚህ እድሜ ያለ ሰው በትልቅ ስልጣን ላይ የነበረ ሰው ለራሱ ክብሩን ትቶ ባላስፈላጊ አሉባልታ ውስጥ ገብቶ የእምነት ክህደት ቃል ሲጠየቅ ስለማተብ ተብሎ ሲጠየቅ ለመካድ የሄደበት ርቀት በጣም የሚያሳፍር ነው። የሆነውን ነገር ጠቅላይ ሚኒስትሩ መረጃም ስላላቸው እሳቸውን ባይናገሩ ሌሎች አብረዋቸው የሄዱ ሰዎች ስላሉ ሁኔታውን ስለሚያውቁ ሊክዱም እንደማይችሉ ስለሚያውቁ ነው የጠየቁት። አቶ ገዱ አንዳርጋቸው ግን አሁን ባላቸው የፖለቲካ አቋም የትግራይ ህዝብ ተቆርቋሪ መስሎ ለመቅረብ የጠቅላይ ሚኒስትር ዶክተር አብይን ለትግራይ ህዝብ ጥላቻ ያለው መሪ መሆኑን ለማሳየት አላስፈላጊ የሆነ እሰጥ አገባ ውስጥ የሄዱበት መንገድ የሰው ልጅ በየትኛው እድሜ ነው የሚማረው? የንስሐ ዘመን የሚባል እኮ አለ። እድሜ ለፍስሐ ዘመን ለንስሐ አትንፈገኝ ይባላል። ዘመን ለንስሐ እድሜ ለፍስሐ አትንፈገኝ የሚባል ነገር አለ። ቃላቱን ካላዘዋወርኩት የሰው ልጅ ጊዜ የሚሰጠው እድሜ የሚሰጠው ለንስሐም ለፍስሐም። በፍስሐ ውስጥ የኖረ በደስታ ውስጥ የኖረ ሰው የንስሐ እድሜ ደግሞ ሲሰጠው የንስሐ እድሜውን ተጠቅሞ ጊዜውን ተጠቅሞ ወደ ራሱ ተመልሶ ያጠፋቸው ጥፋቶች ካሉ ፈጣሪውንም አብረውት ያሉትንም ሀገርንም የበደለ ሰው ይቅርታ የሚጠይቅበት ወደ ራሱ ተመልሶ መካሪ፣ አስታራቂ፣ ሽማግሌ የሚሆንበት እድሜ ነው። አቶ ገዱ አንዳርጋቸው በዚህ እድሜያቸው ጭራሽ በስደት ላይ ተቀምጠው አላስፈላጊ የሆነ የክህደት መንገድ ውስጥ የገቡበት መንገድ ምንድን ነው ብለን ስንጠይቅ ከጀርባቸው ለካ እጃቸውን የሚጠመዝዟቸውና ደብዳቤውንም ጽፈው የሰጧቸው እነ ነአምን ዘለቀ የሚባል የሻዕቢያ ተላላኪ ቡችላ አለ እና ይሄ ሰውዬ በግንቦት ሰባት የአርበኞች ግንቦት ሰባት ውስጥ በአመራርነት ይንቀሳቀስ የነበረ ነገር ግን በእናቱ ኤርትራዊ የሆነ የኢሳያስ አፈወርቂ ተላላኪና አፈቀላጤ የሆነ ሰው እና የአቶ ገዱ አንዳርጋቸውን ደብዳቤ ራሱ ጽፎ እንደሰጣቸው የሚያስረዳ መረጃ ስዩም ተሾመ በቅርቡ በሰራው ቪዲዮ ላይ አውጥቶ ነበር። ከአቶ ገዱ አንዳርጋቸው ጋር በዋትስአፕ የተላላከውን መልእክት ማለት ነው። ወደ ኤርትራ መሄድን መካድ አልችልም፣ ይሄንን ማንኛውም ፖለቲካውን በንቃት የሚከታተለው ሰው የሚያውቀው ነው ይላሉ ገዱ አንዳርጋቸው። እዛ ከነአምን የሚባለው ሰውዬ ጋር ያወሩት መልእክት ማለት ነው። መካድ አልችልም፣ መሄድን ሁሉም ሰው ስለሚያውቅ አልሄድኩም ብዬ መካድ አልችልም ይሉታል። ከዛ ሰው ምን ይላቸዋል? መሄድህን ሳትክድ ነገር ግን ጠቅላይ ሚኒስትሩ ባለው መንገድ ሳይሆን በሌላ መንገድ በሌላ መልእክት እንዲሄድ ካድርገህ መናገር እንችላለን ይላቸዋል። እና በጣም በሚያሳፈር ሁኔታ የሰው ልጅ በኢትዮጵያዊነት እኮ ነው የምናውቃቸው። እነ ነአምን ዘለቀ እኮ በአርበኞች ግንቦት ሰባት ዘመን እንደ ኢትዮጵያዊ የምናያቸው ከነ አንዳርጋቸው ጽጌ ጋር ከነ ፕሮፌሰር ብርሃኑ ጋር በዛ ደረጃ በኢትዮጵያዊነቱ የምናውቀው ሰው ለካ አርበኞች ግንቦት ሰባት ውስጥም ሰርጎ ገብ ነበር። የኢሳያስ አፈወርቂ የሻዕቢያ ሰርጎ ገብ ሆኖ ግንቦት ሰባት የሚባለው ድርጅት ፍሬ እንዳያፈራ እንቅፋት እየሆነ ሲያስቸግር የነበረው ለካ አንዱ እሱ ሰው።
እና አቶ ገዱ አንዳርጋቸው በዚህ ደረጃ ስለ ማተብ ተብለው የተጠየቁት ሰው ማተባቸውን በጥሰው እንዲዋሹ የውሸት ደብዳቤ ጽፎ ሰጥቶ ይህን ሰውዬ በዚህ እድሜያቸው አላስፈላጊ ክህደት ውስጥ እንዲገቡ የሚያደርጋቸው የኢሳያስ አፈወርቂ ተላላኪ የሆነው የእሱን ፍርፋሪ እየለቀመ የሚኖረው በስተርጅና ልመናና ክህደት የማይሰለቻቸው ሰዎች ናቸው። ኢሳያስ አፈወርቂ ጋር በለውጥ እንቅስቃሴ ወይም ደግሞ ከኢህአዴግ ጋር በነበረው ቁርቁስ ውስጥ ለውጥ እናመጣለን ብለው በትጥቅ ትግል ሲንቀሳቀሱ ከነበሩት እንደነ ፕሮፌሰር ብርሃኑ አንዳርጋቸው ጽጌ አይነት ሰዎች ውስጥ የተረፈው አንድ ፕሮፌሰር ብርሃኑ በጣም በሚያሳዝን ሁኔታ አንዳርጋቸው ጽጌም ተመልሶ ሂዶ የሻዕቢያ ቡችላ ሆኗል። ነአምን ዘለቀም እንደለመደው የሻዕቢያን ፍርፋሪ እየለቀመ የሚኖር ሰው መሆኑን አሁን በሚያደርጋቸው እንቅስቃሴዎች እያየን። እነዚህ ሰዎች ኢትዮጵያዊ አይደሉም። ሲታገሉ የነበረውም የሻዕቢያን ጉዳይ ለማስፈጸም ከቻሉ እንደ ወያኔ በኢትዮጵያ ስልጣን ላይ ተቀምጠው ኢትዮጵያን ለመዝረፍ እንጂ ራዕይ ኖሯቸው ልክ እንደ ዶክተር አብይ ያላቸውን ሀገራዊ ራዕይ ለማሳካት አይደለም ስልጣን የሚፈልጉት። ስልጣኑን ለራሳቸው የሀብት ማማ ላይ መወጣጫ መሰላል አድርገው ለመጠቀም ከዛም ሲያልፍ የኢሳያስ አፈወርቂን ዓላማ በኢትዮጵያ ዙፋን ላይ ተቀምጠው ለማስፈጸም የሚሞክሩ ሰዎች ናቸው። አልተሳካላቸውም እንጂ ቢሳካላቸው እነ ነአምን ዘለቀ በእርግጠኝነት ሁለተኛው የሻዕቢያ ቁራጭ ማነው የህወሓት ቁራጭ ሆነው የኢሳያስ አፈወርቂ ጉዳይ አስፈጻሚ ሆነው ነበር የሚቀመጡት። እና ይሄ ሰውዬ በጣም የሚያሳዝነው ደግሞ አባቱ የአሰብን ወደብ የገነቡ ኢንጂነር ናቸው የሚል መረጃም ሰማው። የነአምን ዘለቀ እሳት አመድ ወለደ የሚባለው እዚህ ላይ ነው። የሰው ልጅ በዚህ እድሜ ቢያንስ ለራሱ ክብር ባይኖረው ለልጆቹ ነገ ከነገ ወዲያ ይሄን ቪዲዮ ሲያዩት ምን ነክቶ ነው አባቴ የሚሉት ልጆች ምን ይሰማቸዋል ብሎ ሰው ማሰብ አንድ ነገር። ሰው ከወለደ በኋላ እዚህ እድሜ ላይ ከደረሰ በኋላ ስለራሱ አይደለም የሚኖረው፣ ቢያንስ ስለ ልጆቹ መጨነቅ መቻል አለበት። ሀገርን ክዶ በዚህ ደረጃ አንድን ሀገር በትልቅ ስልጣን ላይ የነበረን ሰው እንዲዋሽ ማስገደድ፣ በውሸት ፖለቲካ የጠቅላይ ሚኒስትሩን ስም ለማጠልሸት መሞከር። ጠቅላይ ሚኒስትሩ እናንተ ከሃዲ ነው ስላላችሁት፣ ኦነግ ነው ስላላችሁት፣ ትግራይን ይጠላል፣ አማራን አጠፋዋለሁ ብለዋል ምናምን ስላላችሁት እናንተ ያላችሁትን የሚቀበል ህዝብ የለም። ተግባሩ ነው የሚያስወድደው፣ ተግባሩ ነው የሚያስጠላው ጠቅላይ ሚኒስትሩን። እናንተ ግን በምታደርጉት ነገር በየቀኑ እየወረዳችሁ የሻዕቢያ ያውም ደግሞ ተራ የማፊያ ቡድን ተላላኪ ሆናችሁ እድሜያችሁን በውርደት እና በኪሳራ የምታሳልፉ ሰዎች መሆናችሁን እንድታውቁት ያስፈልጋል። አቶ ገዱ አንዳርጋቸው ግን ጠቅላይ ሚኒስትሩ ያሉትን ነገር በሁለተኛ ደረጃ በቃላቸው ስላረጋገጡ እናመሰግናለን ማለት ባይገባቸውም ግን እናመሰግናለን እንላቸዋለን። አቶ ገዱ ግን መቼ ነው የካዱት? አቶ ገዱ መቼ ካዱ ወይም መቼ ክደት ጀመሩ የሚለው ሶስተኛው ነጥባችን ነው። አቶ ገዱ አንዳርጋቸው ዛሬ አይደለም ከሻዕቢያ ጋር አንድ ላይ ሆነው መስራት የጀመሩት። ኢትዮጵያን ወይም የኢትዮጵያን ጥቅም የኢትዮጵያን ብሔራዊ ጥቅም ለኢሳያስ አፈወርቂ አሳልፈው ለመሸጥ እንቅስቃሴ የጀመሩት ዛሬ አይደለም። ገና ጦርነቱ ሳይጀመር ከትግራይ ጋር የነበረው ጦርነት ማለት ነው፣ ከኤርትራ ጋር እርቅ በተፈጠረ ሰሞን፣ በዛን ሰሞን የኤርትራ ባለስልጣናት ወደ አማራ ክልል ይመላለሱ ነበረ። የሚመላለሱትም በአስመራና በሻዕቢያና በአማራ ክልል በኩል ፌዴራል መንግስት ሳያቅ ወይም ዶክተር አብይ ሳያቅ በክልሉና በኤርትራ መንግስት መካከል ስምምነት እንዲፈረም እንቅስቃሴዎች ያደርጉ ነበረ። ስምምነትም ተፈራርመዋል ሲሉ አንድ ይሄንን ምስጢር የሚያውቁ ጀነራል አሉ። ጀነራል ዮሐንስ ገብረትንሳኤ ይባላሉ። ስማቸውን የአባታቸውን ስም ካልተሳሳትኩ። ጀነራል ዮሐንስ ምንድነው የሚሉት? በዛን ሰዓት በጦርነቱ ሰሞን ገና ጦርነቱ ሳይነሳ በፊት የኤርትራ ባለስልጣናት ወደ ባህር ዳር እየተመላለሱ ከአቶ ገዱ አንዳርጋቸው ጋር የጋራ ስምምነት ለመፈረም እንቅስቃሴ ያደርጉ ነበረ ሲሉ ሚስጥሩን ያጋሩናል። ይነሱ ነበር እና እነዚህ በዓለም አቀፍ ድርጅቶቹ ትልቅ እንትን ነበር የሚመጡ ልኡካኖችም የተለያዩ ሰዎችም ያነሷቸው ናቸው እና እነዚህ ወቀሳ በመንግስት ላይ ግፊቱ እየጠነከረ በመምጣቱ ምክንያት እዚህ ላይ
ጥንቃቄ ይደረግ መባሉ ሎጂካልም ይመስለኛል። ጥንቃቄው ምንድን ነው ነው ጥያቄው? ምንድን ነበር ጥንቃቄ ይደረግ ሲል ያኔ በሚልከው ወቅት አይፈጸም ማለት የሰብአዊ መብት እንደዚህ በገፍ ሰራዊቱ በግዴለሽነት የሚፈጽሟቸው ነገሮች ካሉ ይቁም፣ ጥንቃቄ ይደረግ ነው እንትኑ እና ይሄ በህዝቡ ላይ የሚደርሱ የሰብአዊ መብት ረገጣዎች እንዲቆሙ ወታደሩ ጥንቃቄ ይደረግ፣ አስፈላጊ እርምት ይወሰድ ነው እና እንግዲህ በዛ መንገድ ነው እንትን የተባሉት። ኢሳያስ ኢትዮጵያን የሚያዳክም እንደ ባንዳ ሆኖ የኢትዮጵያን ብሔራዊ ጥቅም አሳልፎ የሚሰጥ ማንኛውንም አይነት ሰው ካገኘ ከመጠቀም ወደኋላ አይልም። ኦሮሞ ነው፣ ትግሬ ነው፣ አማራ ነው ምናምን አይልም። በፈለገው ሰዓት የሚፈልገውን ዓላማ የሚያስፈጽምለት ሰው ካገኘ ከገዱ አንዳርጋቸው ጋር ይሰራል፣ ከህወሓት ጋር ይሰራል፣ ከኦነግ ሸኔ ጋር ይሰራል፣ ከፋኖ ጋር አብሮ ይሰራል። ህወሓትን ትላንት ካላጠፋሁት ሲል የነበረው ሰውዬ ዛሬ ከህወሓት ጋር አንድ ላይ ሆኖ ጽምዶ ፈጥር ያለው ሲል እንሰማዋለን። ስለዚህ ይህ ሰውዬ በምንም አይነት ሁኔታ ውስጥ የኢትዮጵያን ጠላት ነው ብሎ የሚያስበውን ሰውና ቡድን ካገኘ ከሱ ጋር አብሮ ለመስራት ወደኋላ የሚል ሰው አይደለም። ስለዚህ አቶ ገዱ አንዳርጋቸው ገና ለውጡ እንደመጣ ከኤርትራ ጋር በተፈጠረው የሰላም ስምምነት መሰረት የትግራይ ወይም ህወሓት የሚባለው አሸባሪ ቡድን ከትግራይ እንዳይወጣ ከተከዚ እንዳይሻገር ተከዚ አካባቢ ያለውን ቦታ አጥረው ይዘው ህወሓትን እዛው ባለበት እንዲቀመጥ ለማድረግና ለኢሳያስ አፈወርቂ የአማራ ክልል ጥሬ ዕቃዎችን ወደዛ ሊልክ ጤፍ፣ የቀንድ ከብት፣ የተለያዩ ማቴሪያሎችን ማለት ነው ወደ ኤርትራ የአማራ ክልል እንዲልክለት፣ እነሱ ደግሞ ተከዚ አካባቢ ያለውን ድንበር በወልቃይት በኩል ህወሓት እንዳይመጣ የሚከላከል የጦር መሳሪያና የስልጠና ድጋፍ ሊያደርጉ በአማራ ክልልና በሻዕቢያ በኩል ስምምነት ተፈጥሮ ነበር። ግን ሻዕቢያ ወደ አዲስ አበባ በአካል ከመጡ በኋላ ምልልሶች ነበሩ። ምልልሶቹ ወደ አዲስ አበባና አብዛኛው ወደ ጎንደርና ባህር ዳር ነው። ወደ ጎንደርና ባህር ዳር የነበረው ምልልስ በተለይ ከአማራ ያን የነበረው መስተዳድርና ምክር ቤትና የአስመራው ሻዕቢያ ማለት ነው እስከ ፌደራል መንግስት የማያውቀው ስምምነትም አድርገው እንደነበረ የአማራ ክልል መንግስት ነው ይህን ስምምነት ያደርገው። አዎ የአማራ ክልል መንግስት መስተዳድር በኢሊቱ ላይ የኤርትራም ዘሴም ነው። የሻዕቢያና ባህር ዳር የነበረ የቆየ ግሪቨንስ አላቸው እና በዛ ግሪቨንስ ምክንያት ፌደራል መንግስት ሲያሳውቁ እኔ እስከማውቀው ስምምነት አድርገው ተፈራርመው ነበር ነው የተፈራረሙት። ይዘት ደግሞ አሁን ፕሮፓጋንዳው እየጦዘ አይደለም። መቀሌ፣ ኤገነስ፣ አስመራ፣ አዲስ አበባ ፕሮፓጋንዳው እየጋለ ነው። ጦር አውርድ ነው ይዘቱ። አዎ ጥላቻ ነው። በቃ እንትን ነው። ትግራይም በዚህ መጡብን እያልካ ወከባ ነው። በዚህም ግሪቫንሱ አለ። ግሪቫንሱ ኮመን ግሪቨንሱ የአስመራና የባህር ዳር ስምምነት እንዲፈራረሙ እንዳደረገ ነው የማውቀው። እንዲያውም ይዘቱ ደግሞ ከባህር ዳር ሰዎች እንደሆነ ያገኘሁት ይዘቱ ደግሞ ቲፒኤልኤፍ ከተከዘ እንዳያልፍ ለማድረግ በወልቃይት አካባቢ ጠንካራ ታጣቂ ኃይል መፍጠር። ለማንኛውም ዋናው የስምምነቱ ይዘት በሴኩሪቲ ከተከዘ እንዳያልፉ ይህንን የሚመክት ኃይል መፍጠር፣ ሰው አማራ ሊያቀርብ፣ ትጥቅና ሙያ ስልጠና ሻዕቢያ ሊሸፍን፣ አንዱ ስምምነት ይሄ ነው። ጥሬ ሀብት ደግሞ ከአማራ ክልል ኤርትራ የሚፈልጉት አለ። ጤፍ ይፈልጋል፣ ባህር ዛፍ ይፈልጋል፣ የእንስሳት ነገር ብዙ ነገር ነው የሚፈልገው ጥሬ ሀብት ደግሞ በዛ አድርጎ እንደገና ወደ ኤርትራ ወደ አስመራ እንዲሄድ እንደዚህ ስምምነት ተፈራርመው እንደነበረና ይሄ ግን ለፌዴራል መንግስት የአማራ ክልል ያን የነበረው አላሳወቀም። ከዛ እንትኑ ሸልኮ ወደ ጠቅላይ ሚኒስትር አብይ መጣ ማለት ነው። ዘግይቶ ነው የደረሳቸው ጠቅላይ ሚኒስትሩ። ጊዜው እርግጠኛ አይደለሁም፣ ግን ኢንፎርሜሽኑ ደረሰው እና በጣም ተናዶ እንዴት ገነስ ኮንዲሽን እንዴት እንደዚህ ታደርጋላችሁ ብሎ አቦርት እንዳደረገው አቶ ገዱ አንዳርጋቸው የአማራ ክልል ፕሬዝዳንት እያሉ ማለት ነው። ይቅርታ አሁን ዶክተር ሆነዋል መሰለኝ ዶክተር ገዱ። ይሄ ሰውዬ ይህን ስምምነት ከሻዕቢያ ጋር የሚያደርጉት የፌዴራል መንግስቱ ሳያቅ፣ የትኛውም የክልል አመራር ሴንትራል ገቨርንመንቱ ሳያቅ፣ ፌዴራል መንግስቱ ሳያቅ ከውጭ አካል ጋር ግንኙነት ማድረግ አይችልም። ይሄ የኢትዮጵያ ህገ መንግስት የደነገገው ሀቅ
ነገር ግን ይሄንን ጥሰው ጠቅላይ ሚኒስትር ዶክተር አብይ ሳያቅ ወይም ደግሞ የኢትዮጵያ ፌዴራል መንግስት እውቅና ሳይኖረው በክልሉ መንግስትና በሻዕቢያ መንግስት በኩል ስምምነት ነበረ። እንዳውም ወልቃይት አካባቢ ስልጠና ሁሉ ሳይሰጡ አይቀሩም ይላሉ ጀነራል ዮሐንስ። እንዲህ አይነት ክህደት ነው ሲፈጸም የሚኖረው ሀገር ላይ። አቶ ገዱ ዛሬ ካዱ ብለን ሊገርመን አይገባም። ትላንትና ነው ክህደት የጀመሩት። ኢሳያስ አፈወርቂ ከአብቹ ጋር የታረቀ መስሎ ነገር ግን ነገ ከነገ ወዲያ አብሮት ሊሰራ የሚችል አካል ፍለጋ ይህንን መንግስት ሊያዳክም የሚችልበትን እንቅስቃሴ ያንኑ ገና በእርቁ ሰሞን ምንም ነገር ሳይመጣ እየሳቀ አዲስ አበባ እየመጣ እየተጋበዘ በነበረበት ሰዓት እንኳን በድብቅ ከአማራ ክልል ጋር የትጥቅና የንግድ ዝውውር፣ የመሳሪያና የሰራዊት ድጋፍ፣ የስልጠና ድጋፍ እንዲሁም ደግሞ በተለዋጩ ከአማራ ክልል የተለያዩ ግብአቶችን ወደ ኤርትራ ለመላክ የተስማሙበት ፊርማ ተፈራርመው ነበር። አቶ ገዱ ክህደት ብርቃቸው አይደለም። ዛሬ ጠቅላይ ሚኒስትሩ ያሉትን ነገር ላለማመን የፈለጉትን ያክል ቢገዳደራቸው ሊገርመን አይገባም። በክህደት ነው የኖሩት። ሌላው የክህደት ማሳያቸው ደግሞ የወልቃይትን መሬት ለትግራይ አሳልፈው የሰጡ መሆናቸው ደግሞ ማንነታቸውን ቁልጭ አድርጎ የሚያሳይ ይሆንልናል። አሁን ወልቃይት እየተዳደረ ያለው በትግራይ ክልል ውስጥ ነው። የሁለቱንም ወረዳ ህዝብ በሚጠቅም መንገድ የጸገዴንና የጠገዴን የወሰን ችግር የብአዴንና የህወሓት አመራሮች በጋራ ተነጋግረን ዳግም ላይመለስ ለመጨረሻ ጊዜ መፍትሄ ሰጥተነዋል። እንኳን ደስ አላችሁ፣ እንኳን ደስ አለን ይላል። ይሄ ጉዳይ ያው የጸገዴም እንዴት እንደተፈታ በዝርዝር ያየንበት ሁኔታ ነው ያለው። ስለዚህ እንደተባለው ከእንግዲህ የሁለቱን ህዝብ ችግር ላይመለስ የተዘጋበት ሁኔታ ስላለ አሁንም ደግሜ እንኳን ደስ አላችሁ ለማለት እወዳለሁ። አሁን እንግዲህ እኛ ከድንበር ጋር የተያያዘውን ችግር ጨርሰናል። በዚህ አሁን ከዚህ ሰዓት ጀምሮ እንፈርማለን። የአማራ ክልል ፕሬዝዳንት ነው የተቀመጠው ሰው የአማራ ክልል ህዝብ ሳይወያይበት ሳይነጋገር የህወሓት ባለስልጣናት ባዘዙት መሰረት እንደፈለጉ የሚጋልቡት ሰው ስለነበረ ዶክተር ገዱ የምትሉት ሰው የወልቃይትን መሬት ፈርሞ ለትግራይ ክልል አሳልፎ የሰጠ ባንዳ፣ የጠላት ተላላኪ፣ የሻዕቢያና የህወሓት አሽከር የነበረ ሰው ዛሬ የአማራ ክልል ተቆርቋሪ ሆኖ ብቅ ሲል ታሪካቸውን እየፈለፈልን ማውጣታችንን እንቀጥላለን። ትላንት ማንነታችሁ እንደዚህ ነበረ። የወልቃይት ህዝብ የተሰቃየበትን፣ የተገደለበትን፣ የተሰደደበትን ህወሓት ደግሞ በተራው የማይገባውን መሬት ይዞ በሱዳን በኩል መውጫ እንዲያገኝ ዛሬ የትግራይ ሉዓላዊ ግዛት እያለ የሚፎክርበትን የወልቃይትን መሬት አሳልፎ ከአማራ ክልል ቆርሶ የሰጠው ራሱ የአማራ ክልል ፕሬዝዳንት ተብሎ የተቀመጠው ገዱ አንዳርጋቸው የምትሉት ሰው ነው። ይህን ሰው የአማራ ክልል ተቆርቋሪ አድርጎ ማሰብ በምን አይነት ስሌት በምን አይነት ብልሃትና እውቀት እውነት ሊሆን እንደሚችል አይገባኝ። አሁን የሚያስተዳድረውን ክልል የተፈጸመበትን ግፍ እያወቀ የዛ አካባቢ ህዝብ የወልቃይት ህዝብ ላይ ህወሓት የፈጸመውን ግፍና በደል እያወቀ ከ1971 ዓ.ም ጀምሮ ገና ህወሓት በትግል ላይ እያለ ጀምሮ በወልቃይት ህዝብ ላይ የፈጸመው ግፍና በደል እየታወቀ ነገር ግን ገዱ አንዳርጋቸው የሚያስተዳድረውን ክልል ቆርሶ ለትግራይ ክልል እንዲሆን በትግራይ ክልል ውስጥ እንዲካተት የፈረመና ሀገር የሸጠ የሚያስተዳድረውን ክልል አሳልፎ ለጠላት የሰጠ በወልቃይት ህዝብ ላይ የፈረደ የጠላት ተላላኪ ነው ገዱ አንዳርጋቸው። ማንንም ሳያወያይ ህዝብ ሳያነጋግር ህወሓቶች ብቻ የፈለጉትን ነገር ፈቅዶ ከትግራይ ክልል አስተዳዳሪ ከነበሩት በዛን ዘመን አቶ አባይ ወልዶ የሚባሉት ሰው ናቸው። ይህ ሰውዬ ከእሳቸው ጋር ሲፈራረሙ የሚያሳይበት ታሪክ ነው። ይሄ ዛሬ ዲጂታል ዘመን ነው። ዛሬ አርካይቭ ላይ የተቀመጡ ታሪኮቻችሁ በጣም ብዙ ነገር ያስረዳሉ። ዛሬ መጥታችሁ እውነተኛ መስላችሁ ለመላላጥ አትሞክሩ።
በአማራ ህዝብ ስም ስትነግዱ የነበራችሁ፣ በኦሮሞ ህዝብ ስም ለመሸቀል የሞከራችሁ፣ በትግራይ ህዝብ ስም ሀገር ስታጎሳቁሉ ስትዘርፉ የነበራችሁ ባንዳዎችና የጠላት ተላላኪዎች ዛሬ የትግራይ ተቆርቋሪ፣ የአማራ ተቆርቋሪ፣ የኦሮሞ ተቆርቋሪ መስላችሁ ለመምጣት አትሞክሩ። ማንነታችሁን ትላንትናችሁን ስንፈትሽ እናገኘዋለንና እና ክህደት ከዛን ጊዜ ጀምሮ የሚያስተዳድሩትን ክልል አሳልፎ ከመስጠት ጀምሮ ከዛ ሲቀጥል ፌዴራል መንግስት ሳያቅ ከሻዕቢያ ጋር እየተላላኩ የሻዕቢያ አፈቀላጤ የሻዕቢያ አሽከር ለመሆን የፈቀዱ ሰው ናቸው። ዛሬ የአማራ ክልል ተቆርቋሪ ነኝ፣ ፋኖን አስታጥቃለሁ፣ ፋኖን እመራለሁ፣ ፋኖ ስልጣን ሲይዝ 4 ኪሎ ገባለሁ እያሉ እየቃዡ በስተርጅና እየተንቦዣቦዡ ያሉት አቶ ወይም ዶክተር ገዱ አንዳርጋቸው ማለት ነው። እንግዲህ እና አቶ ገዱ አንዳርጋቸውም በዚህ ደረጃ እጅ ለመጠምዘዝ የሚሞክረው የሻዕቢያው ትልቁ ውሻ ነው የሚባለው። ውሻ እኮ ታማኝ ነው። ውሻ በውሻ ሊመሰል አይችልም። ኢሳያስ አፈወርቂና የሆነ ቃል ፈልጉለት ለሱ እና የሻዕቢያው ማፊያ ብንለው ይሻላል። የሻዕቢያው ማፊያ እነ ገዱ አንዳርጋቸውን የተለያዩ ባለስልጣናትን እነ ነአምን ዘለቀን እና አንዳርጋቸው ጽጌን በአሽከርነት እያሰለፈ ኢትዮጵያን ለማተራመስ የሚሞክረው የሻዕቢያው ማፊያ የራሱ ባለስልጣናት ጋር ግን እንዴት ነው በሀገር ውስጥ ካሉ ሚኒስትሮቹ ጋር የሱ ኃላፊዎች ከሆኑ ጀነራሎች ጋር የጦር መሪዎች ጋር ያለው ግንኙነት ምን ይመስላል ስንል እየፈተሽን ነበር እና ከሰሞኑ የኦሮሚያ ክልል የሰላምና ጸጥታ ቢሮ ምክትል ኃላፊ የሆኑ ሰው አሉ። ጀነራል ገረሱ ጀነራል አበበ ገረሱ እሳቸው ከአንድ አፍታ ሚዲያ ጋር የነበራቸው ቆይታ አለ። በዛ ቆይታ ላይ ኢሳያስ አፈወርቂ ጀነራሎቹንና ሚኒስትሮቹን በጥፊ ይመታቸዋል ይላል። አሁን ኤርትራ ውስጥ አቶ ኢሳያስ ጀነራላቸውንም በጥፊ ይመታሉ፣ ሚኒስትራቸውንም በጥፊ ይመታሉ። በቃ በጥፊ የተመታ ጀነራልም ይሁን ሚኒስትር ደስታውን አይችልም፣ ወዶናል ብሎ ነው የሚያስቡ። አለበለዚያ ከጠላ የት እንደሚያደርስ አታውቅም ለዘላለም። ይሄን ሀብተ ሲሆን አንድ ጊዜ አየር መንገድ ላይ እሱ አየር ኃይል አዛዥ ነበር። የዛን ጊዜ እሱ 29 ምናምን ትገዛ ነበር ኤርትራ። በዛ የሆነ ቲፕ አግኝቶ አዲስ መኪና ይዞ ገብቷል መሰለኝ። ኦኬ ወሬ እንደሰማው። ከዛ አጋጣሚ አቶ ኢሳያስ ከሆነ ሀገር ሲመጡ በዛች መኪና ይቀበላቸዋል። አቶ ኢሳያስ እቺ መኪና ከየት መጣች የሚል ጥርጣሬ ያደርባቸው። ከዛ ምንም አላሉም፣ ጥርሳቸውን ነከሱበት። ከዛ የሆነ ቀን የሆነ ፖሊስ ጣቢያ ወስዶ ወረወሩት። ፖሊስ ጣቢያ ላይ የሆነ ሳምንታት እንደቆየ ከዛ አውጥቶ እንደ ሌሎቹ እንደ ቡድን 15ቶቹ እዚህ ያለ የሚባል ነገር የለም። ሚስቱ መታቅም አስመራ ውስጥ አለች፣ ልጆቹም አያውቁ። ሚኒስትሮቹንና የጦር ጀነራሎቹን በጥፊ ይማታል ኢሳያስ አፈወርቂ። በጣም የሚገርመው መማታቱ አይደለም፣ የተመታው ጀነራል ኢሳያስ በጥፊ ሲመታው ምን ያህል እንደሚወደው ሬኮግናይዝ ያደርጋል። ምክንያቱም ኢሳያስ የማይወደውን ሰው ወይም የጠላውን ሰው ከአይኑ አርቆ የሆነ ሰው የማይደርስበት ጉድጓድ ውስጥ ወስዶ ነው የሚቀብረው። እስር ቤታቸው ያለው ጉድጓድ ውስጥ ነው እና እዛ ውስጥ ወስዶ እንደሚከተው ስለሚያውቅ ሲመታቸው፣ በጥፊ ሲመታቸው ምን ያህል እንዳቀረባቸውና እንደወደዳቸው ነው የሚገባቸው። የሰው ልጅ በዚህ ደረጃ ጀነራል ሆኖ ሚኒስትር ተብሎ በዚህ ደረጃ ራሱን አርክሶ ይኖራል? ስንት ዓመት ሊኖር ነው? ስንት ዓመት ሊኖር ነው በዚህ ደረጃ የራስን ስብዕና አውርዶ በጥፊ እስከ መመታት ድረስ? አሁን ዶክተር አብይ አንድን ሚኒስትር ስም መጥቀስ አልፈልግም ማለት አንዱን ያሉትን ሚኒስትሮች ውሰዱና አንዱን ሚኒስትር በጥፊ ሲመታ ብትመለከቱ ወይም ደግሞ እንደዛ ያደርጋል ቢባል የጦር ጀነራሎቹን በጥፊ የሚመታ መሪ ቢሆን ምን አይነት ሀገር፣ ምን አይነት መሪ፣ ምን አይነት ስብዕና፣ ምን አይነት ህዝብ ያለበት ሀገር ቢሆን ነው? እንዴት ጀነራልን የሚያህል አንድ ሰው በጥፊ ሲመታ አይ በጥፊ የመታኝ ስለወደደኝ ነው ብሎ እንዴት ተቀብሎ ሊሄድ ይችላል? ሰው እንዴት በዚህ ደረጃ ራሱን ያረክሳል? እንዴት አድርጎ ቢቆጣጠራቸው፣ እንዴት አድርጎ ወደ ባርነት ቢያስገባቸው ነው በዚህ ደረጃ እንደ ምንድነው
የድሮ ባላባቶች በፊውዳል ዘመን የነበሩ ባላባቶች የሚያደርጉት እኮ ከዚህ የተናነሰ አይደለም። ኤርትራ ውስጥ አሁን ፊውዳሊዝም ቀርቷል። ባርነት ጀነራል በጥፊ የሚመታ መሪ ያለባት ሀገር አሁን በ21ኛው ክፍለ ዘመን ውስጥ ነው ያለችው። በጥፊ የሚመታው ጀነራልስ አሁን ጀነራል ነኝ ብሎ ራሱን ሪኮግናይዝ ያደርጋል፣ ይገልጣል በዛ ደረጃ። ህዝቡ አሁን እነዛ ጀነራሎች ኢሳያስ አፈወርቂ በጥፊ የሚያላጋቸው ጀነራሎች ሀገር ይጠብቃሉ፣ ሀገር ያድናሉ ብለው እምነት ይኖራቸዋል? የኤርትራ ህዝብ ይኖረዋል ነገሩ 50 ዓመት ለሚጠጋ ጊዜ በባርነት እየኖረ ምንም እንቅስቃሴ የማያደርግ በባርነት ለመኖር የፈቀደ በደሙ ልጆቹን ገብሮ በልጆቹ ደምና አጥንት ባርነትን የገዛ ህዝብ እኮ ነው የኤርትራ ህዝብ። ምንም ያላተረፈ ነገር ግን በባርነት እየኖረ ኢሳያስ አፈወርቂ አምባገነን ሆኖ እንዲቀጥል ዛሬም ወዲ አፌ እያለ የሚጨፍር ህዝብ ነው ያለው። ታዲያ ይሄ ህዝብ ይህንን ህዝብ የሚመሩ ጀነራሎች በጥፊ ቢመቱ ምን ይገርማል? ህዝቡም ለነጻነቱ የሚንቀሳቀስ አይደለም። ጀነራሎቹም ነጻነታቸውን አሳልፈው ለኢሳያስ አፈወርቂ የሰጡ የኢሳያስ አፈወርቂ አሽከሮች፣ የኢሳያስ አፈወርቂ እንደሚባለው መገልገያ መሳሪያዎች ናቸው እንጂ እንደ ሰውም የሚቆጥራቸው አይመስልም። እንዴት ሰው የአንዲትን ሀገር ጀነራል እና ሚኒስትሮች በጥፊ እያላጋ እንዴት ትዕዛዝ ይሰጣል? በዛ ላይ ደግሞ የሚመታን ስለሚወደን ነው የሚሉ ሰዎች ናቸው አሉ ጀነራል አበበ። እሳቸው እዛ በኦነግ እንቅስቃሴ ጊዜ ኤርትራ ስለነበሩ የሚያውቁትን ምስጢር ነው የሚናገሩት። እና በጣም አስገራሚ የሆነ ሰው ነው ኢሳያስ አፈወርቂ። የራሱ ሚኒስትሮችና ጀነራሎች እንደዚህ በጥፊ የሚያላጋው ሰውዬ እነገዱ አንዳርጋቸው ድንገት እጁ ቢገቡ እንዴት አድርጎ እንደሚገርፋቸው እግዚአብሔር ይወቀው። እና የኤርትራ ህዝብ በጣም የሚገርመኝ ነገር የሰው ልጅ ነፃነት ይርበዋል ብዬ አስባለሁ። 1 ዓመት 2 ዓመት እንደው 10 ዓመት 5 ዓመት 20 ዓመትም እሺ ሊሆን ይችላል። የሰው ልጅ 35 ዓመት ሙሉ እንዴት አይንቀሳቀስም? ምን ቢሆን ነው? እንዴት አድርጎ ቢይዛቸው ነው? በምን አይነት ሰንሰለት፣ በምን አይነት የባርነት ገመድ፣ በምን አይነት የበታችነት ሜንታሊቲ አስሮ ቢይዘው ነው ህዝቡን በዚህ ደረጃ መጠቀሚያና መገልገያ ያደረገው ኢሳያስ አፈወርቂ ብለን ስንጠይቅ አሁንም ጀነራል ዮሐንስ የሚነግሩን በጣም አስገራሚ መረጃ አለ። የኤርትራ ህዝብ ኢሳያስ አፈወርቂን ወይም ሻዕቢያን መስማት ብቻ እንጂ መናገር አይችልም ይላሉ። የሚናገረውን ነገር ኢሳያስ የሚለውን ሻዕቢያ የሚለውን ልክ እንደ ሃይማኖት ተቀብሎ የሚኖር ለምን፣ እንዴት፣ ወዴት፣ መቼ፣ ከየት ብሎ የማይጠይቅ ህዝብ ነው ይላሉ ጀነራል ዮሐንስ። እንዴት ብሎ ኤርትራውያን እንዳይሞጉት ደግሞ ልክ የሃይማኖት አይነት አሁን ሃይማኖት ተቃል አይደለም። ቄሱ ይነግርሃል የእግዚአብሔር ቃል ነው ብሎ በነገረህ ሲናገር ያምታታው ነገር እንኳን ካለ ከጠየቅከው ያወግዛል አይደለ? አይፈቀድልም መስማት እንጂ መናገር አይፈቀድልም። የሻዕቢያ ሲስተም እንደዚህ ነው። ይሰማሉ፣ የተባሉትን ይተገብራሉ። አፍ መክፈት አይፈቀድም። አረመኔ ነው ሰውየው። ኢንትሮዲስ ያደረገው ነገር እሱ የቫንጋርድ የሚባለው የኤርትራ ትውልድ ኢሳያስ ነው የጨረሰው። በጦርነት ከሞቶ በላይ ኢሳያስ የገደለው ሊበዛ ይችላል። ለምን ነበር የገደሏቸው እነዛን አካላት? ሰውየው እኮ ኤርትራዊ መሆኑን እጠራጠራለሁ። ዝም ብዬ ግን እንደዚህ ነው ኢሳያስ አፈወርቂ፣ እንደዚህ ነው የኤርትራ ህዝብ። በዚህ የባርነት መንፈስ ውስጥ የሚኖሩ ሰዎች ናቸው አሁን የኢሳያስ አፈወርቂ አክቲቪስት ሆነው ኢሳያስ ወይም ሞት የሚሉት። ይህን አምባገነን፣ ይህንን ጨፍጫፊ፣ ይህንን ሰው በላ እድሜ ለማስቀጠል ባርነታቸውን እንደገና ሌላ ዘመን ሌላ ጊዜ እንዲገዛና እንዲቀጥል ነፃነታቸውን አሳልፈው ሰጥተው በባርነት ለመኖር የፈቀዱ ሰዎች ናቸው የኢሳያስ አፈወርቂን የሚደግፉ ሰዎች። ምን አድርጎ ያውቃል ኢሳያስ አፈወርቂ? ለኤርትራ ምን ሰራላት? ምን አተረፈ የኤርትራ ህዝብ? 35 ዓመት ሙሉ ሲኖር የኢትዮጵያ አንድ ክፍለ ሀገር ሆና በነበረችበት ጊዜ የነበራትን ማንነት አጣ ከክፍለ ሀገርነት በታች በሆነ ኢኮኖሚ ክብሪት
ክብሪት ከክብሪት አቅም ኤክስፖርት የሚያደርግ ክብሪት እንኳን የማያመርት ሀገር 35 ዓመት ሙሉ ኑሮ አንድ የሰራው ፋብሪካ አንድ የሰራው መንገድ የለም። ጣሊያን በሰራለት ህንፃና መንገድ ላይ የሚኖር ሰው ነው ኢሳያስ አፈወርቂ። እንዴት የሰው ልጅ ልማት አያምረውም? እንዴት የሰው ልጅ ለውጥ አይናፍቀውም? እንዴት 35 ዓመት ሙሉ የሰው ልጅ የሚነገረውን ብቻ እየተቀበለ ይኖራል? ጀጋኑ የሚሉት ነፃ ለመውጣት ታግለናል 30 ዓመት የሚሉት የሚፎክሩ አክቲቪስቶች አሉ። አሁን እኔ ላይ ራሱ ኮመንት ላይ የሚጽፉልኝ ሰዎች አሉ። የኢሳያስ አፈወርቂ ወዳጆች ማለት ነው። ከኢሳያስ ምን አግኝታችሁ ነው ስትሏቸው ግን ባርነት ነው የሚሉት። ልመናና ድህነት፣ ከሰው በታች መሆን፣ ከሀገር በታች መሆን፣ የራስህን ገንዘብ እንዳታንቀሳቀስ የምትከለከልበት ሀገር፣ ልደት ለማክበር ቀበሌ ሂደህ የምታስፈቅድበት ሀገር። በዚህ ደረጃ በድህነት ውስጥ የሚያኖራቸው መሪ እንዲቀጥል እንዴት ሰው 35 ዓመት ሙሉ ፈቅዶ ይኖራል? እና ማንም አይጠይቅም፣ ማንም አይናገርም። ኢሳያስ ብቻ ያለውን እየተቀበለ የሚኖር ህዝብ ነው ኤርትራ ህዝብ። በደም የተገዛ ባርነት ብለው የጻፉት አንድ ከኤርትራ ከኢሳያስ አፈወርቂ አምልጠው የሄዱ ወይም ደግሞ የተረፉ አንድ ደራሲ አሉ እና እሳቸው በደም የተገዛ ባርነት የሚል መጽሐፍ ጽፈዋል። በጣም ስለሚገርመኝ ነው ርዕሱ ብዙ ጊዜ የማነሳው። የሰው ልጅ እንዴት በደሙ ባርነትን ይገዛል? ለነፃነት እታገላለሁ ብሎ ነፃ አወጣለሁ አገር ሆናለሁ ብሎ አገር ሁን እሺ ተብሎ አገር እንዲሆን ሲፈቀድለት ያቺ አገር ተብላ የተፈጠረችው ሀገር ህዝቧን በባርነትና በድህነት የምታኖር መተንፈስ የማይቻልበት መናገር የማይቻልበት ኢሳያስ ያለውን ብቻ እንደ ሃይማኖት ተቀበል የምትባልባት ሀገር ሆና አረፈች። እና ይሄ ሰውዬ እንዲቀጥል ዛሬም የሚደግፉ የኤርትራ አክቲቪስቶች የኢሳያስ አፈወርቂ ተከታዮች ምን አግኝተው ምን አትርፈው ቢያንስ በባርነት ውስጥ የሚኖረው እነሱ ትርፍራፊም ሽርፍራፊም አግኝተው ሊሆን ይችላል ከኢሳያስ። ነገር ግን 35 ዓመት 40 ዓመት ሙሉ በባርነት የሚያኖረው ህዝባቸው ቤተሰቦቻቸው እንዴት አያሳዝኗቸውም? ያገኘውን ሁሉ የሚበላ ያገኘውን ሁሉ የሚገድል የሰው ልጅ አውሬ ሲሆን አይቻለሁ፣ አውሬ እንደሚሆንም አምናለሁ ይላሉ ጀነራል ዮሐንስ። በኢሳያስ አንጻር ከኢሳያስ አንጻር ሁኜ ሳየው የሰው ልጅ አውሬ እንደሚሆን አውቃለሁ ይላሉ። ድንጉጥ ነው ኢሳያስ ይላሉ። በጣም ፈሪ ስለሆነ ልክ እንደ ጥንቸል የበረሃ እንስሳት አሉ ዝም ብለው የሚበረግጉ ድንጉጥ የሆኑ እንስሶች፣ ልክ እንደነዛ እንስሶች ስብ የለውም ይላሉ። በቃ አይወፍርም። በስጋት ስለሚኖር በድንጋጤ ስለሚኖር ያገኘውን ሁሉ በድንጋጤ እየመታ እየገደለ ነው የሚኖረው። ሰው አውሬ ይሆናል ይባላል። አምናለሁ እኔ ይሆናል። ሰው ሲፈጅ ካየሁት በኢሳያስ ደረጃ ሳየው ሰው አውሬ ይሆናል እኔ አምናለሁ። ወዶ ነው አስቦ ነው ምናምን ነው ፎርጌት። ተግባሩ ግን ኢሳያስ በኤርትራውያን ላይ በኤርትራ ዜጋ ላይ ከሱ ጋር ለኤርትራ ነጻነት ብለው የሄዱ አብዛኞቹ በተለይ በሊደርሺፕ እነዚህ ቫንጋርድ ነው ከነዚህ ኃይሎች ጋር ሄደ እና ለኤርትራ ነጻነት የሚል መፈክር ይሁን ምናምን ይዞ ራሱ ነው ይበላቸው። ታችኛው ግራስሩቱ የደርግ ጦርነት በልቶት ይሆን ይችላል። ከመካከለኛ ወደ ላይ ያሉትን ግን በየተራ ራሱ ነው ይበላቸው። እንትን የምትባል እንስሳ አለች፣ የበረሃ እንስሳ ስብ የለውም ይባላል። ምንድነው? ድንጉጥ ነው። ኢቨን አጋዘን ምንድነው የሚባል በአማርኛ አጋዘናት አላቅም፣ ጥንቸል ምናምን ትላቸው ስብ የላቸውም። ለምን? ድንጉጦች ስለሆኑ ሁልጊዜ እንደሮጡ ነው። ሌሊት አንዳንድ ጊዜ በሌሊት ሊሮጡ ሁልጊዜ አንሰርታይን ስለሆኑ ገደል ውስጥ እየገቡ የሚሞቱ የበረሃ እንስሳ በብዛት አሉ። እና እንደዚህ ብለው ስለ ስብ የላቸውም። አሁን ኢሳያስ የበረሃ እንስሳ አይነት ፍጥረት ነው። ድንጉጥ ስብ የሌለው በቃ ኮሽ ባለ ባለስልጣኖቻቸውን አንድ የተቃወመ ባለስልጣን ካለ ወስዶ በረሃ ጉድጓድ ውስጥ የሆነ የማይታወቅ ሸለቆ ውስጥ ወስዶ ነው የሚቀብራቸው። እስር ቤት ተብሎ ማለት ነው። አንደርግራውንድ መሬት ውስጥ የሙቀት መጠኑ ከ60 ዲግሪ ሴንቲግሬድ በላይ የሆነ በረሃ ውስጥ ናቅፋ የድንጋይ ተራራዎች ውስጥ ወስዶ አንደርግራውንድ እስር ቤት ውስጥ ነው የሚያስገባቸው። ጭላንጭል ብርሃን የማይታይበት እና ጀነራል አበበ ገረሱ ምን ይላሉ እዚህ ላይ መደበኛ እስር ቤት አለው ይላቸዋል ሲሳይ አገኘ።
እስር ቤቱ እሳቸውም ታስረው ነበር ከኦነግ ጋር በተያያዘ አንድ አጋጣሚ ኢንተርቪዋቸውን ስሙት ባይዘው ሉዓላዊ ላይ ያለውን በጣም የሚገርም ኢንተርቪው ነው ያደረጉትና በሆነ አጋጣሚ ታስረው እያለ ያጋጠማቸውን ነገር ነው የሚያወሩትና መደበኛ እስር ቤት አለ ወይ ሲላቸው በጣም አስገራሚ ምላሽ ነው የሚሰጡት። እሱን ልጋብዛቸውና ተመልሼ እመጣለሁ። ምን ያህል ቆዩ እዛው? ለዚህ 3 ወር አጠቃላይ ወደ 8 ወር ቆይቻለሁ። እዛው ውያ የሚባለው ቦታ ላይ ምን ነበር እስር ቤቱ? ምን መደበኛ እስር ቤት ነው ወይስ እንደዛኛው ነው? ኤርትራ ውስጥ መደበኛ እስር ቤት የሚባል የለም። ኤርትራ ውስጥ መደበኛ እስር ቤት ማለት ራሱ ኑሮ ነው። ኤርትራ ውስጥ ኑሮ መደበኛ እስር ቤት ነው። በቃ ሀገሩ መደበኛ እስር ቤት ሀገሩ ነው አጠቃላይ። ከዛ ውጭ ጉድጓድ ነው ያለው። ከዛ ውጭ ጉድጓድ እንጂ ከላይ እስር ቤት አሁን ቃሊቲ ምናምን ይባላል አይደል? ቃሊቲ እኮ የኤርትራ ህዝብ ራሱ ቃሊቲ ኑሮ አያገኝም። ተው እዚህ እንደ እስር ቤት የምንቆጥረው ይቅርና የኤርትራ ኑሮ ከቃሊቲ በታች ከቅሊንጦ በታች ነው የህዝቡ ኑሮ ራሱ። እስረኛማ የት ታገኘዋለህ? ከአንደርግራውንድ ነው። አንዳንድ ጊዜ እዛው ይረሳል አልቆ። ኤርትራ ውስጥ መደበኛ እስር ቤት ማለት ራሱ ኤርትራ ውስጥ መኖር ነው። የኤርትራ ኑሮ ነው። ኤርትራ ራሷ ናት መደበኛ እስር ቤት። ህዝቡ በሙሉ እስር ቤት የሚኖረው መደበኛ እስር ቤት የለም። እስር ቤት ከተባለ ናቅፋ ተራራዎች፣ በረሃዎች ውስጥ ያለው አንደርግራውንድ ድንጋይ ውስጥ ተቀብሮ የሚኖሩበት እስር ቤት። መደበኛ እስር ቤት ራሷ ሀገሪቱ ናት። ራሷ አስመራ፣ ራሷ ከተማዋ፣ ራሷ ኤርትራ ናት መደበኛ እስር ቤት እንጂ መደበኛ እስር ቤት የለም። ኤርትራ መደበኛ እስር ቤት ከሆነች ህዝቡ በሙሉ እስር ቤት ነው ያለው ማለት። የሰው ልጅ እስር ቤት እየኖረ በእስር ቤት ውስጥ የሚያኖረው መሪ እንዲቀጥል የሚፈቅድ ህዝብ በዚህ ምድር ላይ የኤርትራ ህዝብ ብቻ ነው የሚመስለኝ። በሙሉ ህዝቡን አንድ ላይ አድርጌ ለመናገር ቢከብድም አብዛኛው ሊባል በሚችል ደረጃ አሁንም ወደ አፌ እያለ ለዚህ አምባገነን የሚጨፍር ህዝብ ነው። ባርነት ስላመጣለት በድህነት ስላኖረው አንደርግራውንድ ስለሚቀብረው የተናገረውን ሁሉ እንደ ቅንድፍ መጽሐፍ ቅዱስ ቃል የተናገርኩትን ተቀበሉ እንጂ ምንም አይነት ምላሽ አልፈልግም የሚል አምባገነን መሪ እንዲቀጥል ነፃነታቸውን ዛሬም አሳልፈው ለመስጠት የፈቀዱ የኤርትራ ሰዎች በጣም ብዙ ናቸው እና የኢሳያስ አፈወርቂን የዚህ አይነት ባህሪ እንድናይ የፈለኩት እነ ገዱ አንዳርጋቸው የዚህ አሸባሪ ተላላኪ አሽከር ለመሆን ዛሬ ኢትዮጵያን የምታክል ታላቅ ሀገር ትተው ለኢሳያስ አፈወርቂ ገረድ ለመሆን ሲንቀሳቀሱ ስናያቸው እነ ጀዋር መሐመድ ዛሬ የኤርትራ አክቲቪስት ሆነው የኢትዮጵያ መንግስት ወረራ ተፈጽሞብኛል፣ የኤርትራ ሰራዊት ወደ ኢትዮጵያ ግዛት ገብቷል፣ የኤርትራ ሰራዊት ወደ ኢትዮጵያ ግዛት ገብቷል ብሎ የጻፉትን ደብዳቤ ጀዋር መሐመድ ከሰሞኑ በጣም ያራግበው እሱ ነው። ሰራዊቱ የት ነው የገባው? ከአልጀርስ ስምምነት ውጪ ነው ወይ? የታለ የኢትዮጵያ መንግስት ማስረጃ ማቅረብ አለበት ምናምን እያለ የኤርትራ ማስታወቂያ ሚኒስትር፣ የኤርትራ የውጭ ጉዳይ ሚኒስትር ጸጥ ብለው ጀዋር መሐመድ ነው እየለፈለፈ ያለው። እና አንዳርጋቸው ጽጌ እነ ነአምን ዘለቀ ናቸው የኤርትራ ተከራካሪዎቹ ነው ስለ ኤርትራ የሚያወሩ የኢትዮጵያን ህልውና ለኤርትራ አሳልፈው ለመስጠት የሚከራከሩላት ዛሬ ኤርትራውያኖች አይደሉም፣ ኢትዮጵያዊንን የሚሉ የኢሳያስ አፈወርቂ ተላላኪዎች ናቸው። ቢያገኛቸው ግን ይሄ ሰውዬ ይሳካለት የራሱን ጀነራሎች በጥፊ የሚያላጋው ይሄ አምባገነን ማፊያ እነ ገዱ አንዳርጋቸውን እና አንዳርጋቸው ጽጌ እነ ነአምንን በእርግጠኝነት ጫማ እያስላሰ ሱሪያቸውን አውልቆ እየገረፈ የሚያስቀምጣቸው ሰዎች እንደሚሆኑ በእርግጠኝነት መናገር ይቻላል። እንደዛ ለመሆን ደግሞ የፈቀዱ መሆናቸው በጣም ይገርማል። የሰው ልጅ በዚህ ደረጃ የሆነች ስባሪ የምታክል የኢትዮጵያ ክፍለ ሀገር የነበረች በራሷ መቆም ያቃታት ከሽብር ውጪ ሌላ ነገር የማያውቅ መሪ ያለባት አንድ ትንሽዬ መንደር ከኢትዮጵያ በልጣባቸው ለዛች ሀገር ተቆርቋሪ ሆነው ሲቆሙ ኢትዮጵያዊ መባላቸው በጣም ያሳፍረኛል። የኢትዮጵያ መንግስት እነዚህ ሰዎች የኢትዮጵያ ፓስፖርት ካላቸው መቀማት አለበት ወይም መሰረዝ አለበት ብዬ አስባለሁ። እና ኢሳያስ አፈወርቂም እንደዚህ ነው። እነ ገዱ አንዳርጋቸውም ክህደት የጀመሩት ዛሬ ሳይሆን ያኔ ገና በለውጡ ሰሞን ነበረ። ለውጡን ሊያኮላሹ የፈለጉ ከውስጣችን የነበሩ ሰዎች ነበሩ ያላቸው እነሱ ናቸው ዶክተር አብይ እና እነዚህ ሰዎች በዶክተር አብይ አመራር ከፍ ብለን እየበረርን ነው ያመለጥናቸው ብሎ በተናገረው መሰረት የሱ ፍጥነትና
ከፍ ብሎ መብረር፣ ነገሮችን በንቃትና በትኩረት መከታተሉ እንዳይጠልፉት እንቅፋቱን እያስወገደ እንዲሄድ ፈጣሪም ረድቶት የኢትዮጵያ ሕዝብም ከጎኑ ስለነበር ማሸነፍ ቻለ እንጂ ከውስጡ የነበረውም ቻሌንጅ ኢሳያስ አፈወርቂ ይሄድበት የነበረው መንገድ ከሱ ጋር የታረቀ መስሎ በጣም ውስብስብ ነበረ። ነገር ግን ያን ውስብስብ ተንኮልና ሴራ ሁሉ አሸንፎ ዛሬ ኢትዮጵያ ላለችበት የከፍታ ደረጃ ማድረስ የቻለ ታላቅ መሪ ነው። ማንም ወደደም ጠላም ይሄ እየመረረውም ቢሆን የሚዋጥ ሀቅ ነው። ስለዚህ የአቶ ገዱ አንዳርጋቸውን የነአምን ዘለቀን የካሃዲዎቹን ማለት ነው ክህደታቸውንና የኢሳያስ አፈወርቂን የአምባገነንነትና የማፊያነት ደረጃ ያየንበት ፕሮግራም ይህንን ይመስላል። በሌሎች መረጃዎች ተመልሰን የምናገኛችሁ ነው የሚሆነው። ለዛሬ ግን የነበረኝ ፕሮግራም ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ